በዚህ ዓለም ውስጥ ስኬታማ ለመሆን የፈለግነውን ህይወት ለመኖር የሚደረገው ጉዞ አልጋ ባልጋ አይደለም። ብዙዎቻችን ህይወታችን ለምን እንደተበላሸ፣ ለምን የምንፈልገውን ውጤት ማምጣት እንደተቸገርን ግራ ይገባናል። ጠንካራ ሰራተኞች ነን፣ መልካም ሰዎች ነን። ነገር ግን ህይወታችን እንደምንፈልገው ወደፊት አይራመድም። ለዚህ ምክንያቱ ምንድነው ካላችሁኝ፣ ብዙ ጊዜ ጠላቶቻችንን የምንፈልገው ከውጭ ነው። ቤተሰብን ወይም ደግሞ እድላችንን እንወቅሳለን። ነገር ግን እውነታው ይህ አይደለም። ትልቁ አደጋ ያለው ውጭ ሳይሆን ከውስጣችን ነው። ህልማችንን የሚሰርቁ፣ ተስፋችንን የሚያጨልሙ፣ እድላችንን የሚዘጉ ወጥመዶች ያሉት የገዛ አእምሮአችን ውስጥ ነው። እነዚህን የአመለካከት በሽታ ብለን እንጠራቸዋለን። እነዚህ በሽቶች ጾታ አይመርጡም፣ ዘር አይሉም፣ እድሜ አይለዩም። ወንድም ሁኑ ሴት፣ ወጣትም ሁኑ አዛውንት እኩል ያጠቃቸዋል። ይህ መልእክት ለእናንተ ነው። ምናልባት በትግል ውስጥ ላላችሁ፣ ተስፋ ለቆረጣችሁ፣ ህይወታችሁ አቅጣጫ ላጣባችሁ ለሁላችሁም ነው። አውቃለሁ ነገሮች ከባድ እንደሆኑ ይገባኛል። አሁን ያላችሁበት ሁኔታ ህልማችሁን እንደማይወክል አውቃለሁ። ጠዋት ስትነሱ ልባችሁ ውስጥ ያለው ባዶነት፣ ስለ ነገ ስታስቡ የሚሰማችሁን ፍርሃት እረዳለሁ። ጓደኞቻችሁና ኩዮቻችሁ ወደፊት ሲሄዱ እናንተ ግን አንድ ቦታ ላይ የቆማችሁ መስሎ ሲሰማችሁ ምን ያህል እንደሚያም አውቃለሁ። አንዳንዴ በመስታወት ፊት ቆማችሁ እኔ የተፈጠርኩት ለዚህ ነው ወይ ብሎ መጠየቅ ምን ያህል እንደሚያም፣ ምን ያህል እንደሚሰብር አውቃለሁ። የቤተሰብ ኃላፊነት፣ የልጆች የነገ ተስፋ፣ የራሳችሁ ያልተሳካ ህልም ተደራርቦ ሲጨንቃችሁ ትከሻችሁ ይዝላል። ይህ ስሜት የድህነትና የመውደቅ ምልክት ሆኖ ይሰማችኋል። ምናልባት ይህ ለኔ አይሆንም፣ እድሌ ይሄው ነው ብላችሁ ደምድማችሁ ይሆናል። ነገር ግን ልንገራችሁ፣ ይህ ስሜት እናንተን ብቻ አይደለም የሚሰማችሁ። ብዙ ታላላቅ ሰዎች እዚህ ቦታ ላይ ነበሩ፣ እኔም እዚህ ቦታ ላይ ነበርኩኝ። አንድ መራር እውነትን ልንገራችሁ፣ ማለቃቀስ፣ ማዘንና ራስን ተጎጂ አድርጎ ማየት ምንም ለውጥ አያመጣም። ይህች ዓለም ለእንባችሁ ቦታ የላትም። ዓለም ግድ የሚላት ስለ ውጤታችሁ ብቻ ነው። ድህነት ያንተ ወይም ያንቺ ጥፋት ላይሆን ይችላል። ነገር ግን ከድህነት አለመውጣትና ታሪክን አለመቀየር ሙሉ በሙሉ የእናንተ ኃላፊነት ነው። ማንም መጥቶ አያድናችሁ። ማንም መጥቶ ህይወታችሁን በቀላል መንገድ አይቀይርላችሁ። ለውጥ የሚመጣው የራሳችሁን አመለካከት አጥርታችሁ ውስጣችሁን የሚበሉትን በሽታችሁ ነቅላችሁ መጣል ስትችሉ ብቻ ነው። አሁን ህይወታችሁን የሚመርዙትን 7 በሽታዎች እንመለከታለን። የመጀመሪያውና አስከፊው በሽታ ግዴለሽነት ነው። ይህ በሽታ ትከሻን ሰቅሎ ምን አገባኝ ማለት ልማድ ነው። ብዙ ሰዎች ህይወታቸው በዘፈቀደ ወንዝ ላይ እንደሚንሳፈፍ ቅጠል አድርገው ይተውታል። ነገር ግን አስታውሱ፣ ማንም ሰው እየተንሳፈፈ ተራራ ጫፍ ላይ አይደርስም። ተራራው ጫፍ ላይ ለመውጣት የግድ ጉልበትና ትግል ያስፈልጋል። ይህ ስራ ትንሽ ነው፣ ደሞዙ አያኖረኝም ብላችሁ አቅማችሁን የምትቆጥቡ ከሆነ በፍጹም ልክ አይደላችሁ። ባላችሁበት ቦታ በትንሽም ስራ ይሁን 100% አቅማችሁን አውጥታችሁ ስሩ። ለምትሰሩት ነገር ስሜት ይኑራችሁ። ስራችሁን በግዴለሽነት ሳይሆን በፍቅርና በሙሉ ኃይል ስሩት። እሳት ካልተንቀለቀለ ሙቀትን አይሰጥም። እንዲሁም በውስጣችሁ የመለወጥ እሳት ከሌለ ህይወት እድል አትሰጣችሁ። ሁኔታዎች ሲመታችሁ እለወጣለሁ አትበሉ። ይህ ራስን ማታለል ነው። አሁን ባላችሁበት ቦታ፣ አሁን ባላችሁ አቅም ሁሉን ነገር አድርጉ። ያኔ ነው በሮች የሚከፈቱት። ሁለተኛው በሽታ ውሳኔ አለመወሰን ነው። ይህ የአእምሮ ሽባነት ነው። ብዙ ሰዎች በመንታ መንገድ ላይ ቆመው ወዲህ ሊሄድ ወዲያ ሊሄድ እያሉ እድሜያቸውን ይጨርሳሉ። ፍርሃት ውሳኔ እንዳይወስኑ ያደርጋቸዋል። ነገር ግን ልንገራችሁ፣ የተሳሳተ ውሳኔ መወሰን ምንም ካለ መወሰን ይሻላል። ምክንያቱም ከተሳሳተ ውሳኔ ትማራላችሁ፣ ልምድ ታገኛላችሁ፣ ለቀጣይ እርምጃችሁ ትዘጋጃላችሁ። ካለ መወሰን ግን የሚተርፈው ጸጸት ብቻ ነው። ስኬት ያለው ውሳኔ ውስጥ ነው። ህይወትን ሙሉ የሚያደርጋት ብዙ ውሳኔዎችን በመወሰንና ውጤቱን በመቀበል ነው። አጥር ላይ አትቀመጡ። ወንድም ሁኑ ሴት፣ ውበት ለተመልካች ቦታ የላትም። ሜዳ ግቡ፣ ወስኑ፣ ተጋፈጡ። ስህተት ቢሆን እንኳን ያንን ስህተት ለነገ ስኬት መሰረት ይሆናቸዋል። ሶስተኛው በሽታ ጥርጣሬ ነው። በተለይም ራስን መጠራጠር እንደ ካንሰር ነው። እችላለሁ ወይ? ይሳካልኛል ወይ? እኔ እኮ አልተማርኩም፣ እኔ እኮ ሴት ነኝ፣ እኔ እኮ ደሃ ነኝ የሚሉ ድምጾች ውስጣችሁን ይበሉታል። ራስን መጠራጠር አቅምን ይገድላል። ይህንን በሽታ ለማሸነፍ ብቸኛው መንገድ ጥርጣሬን ወደ እምነት መቀየር ነው። በራሳችሁ እመኑ፣ በችሎታችሁ እመኑ፣ እግዚአብሔር በሰጣችሁ ጸጋ እመኑ። ዋጋችሁን አትቀንሱ። አቅም እንዳላችሁ ለራሳችሁ ንገሩት። በራስ መተማመን የስኬት የመጀመሪያው ሚስጥር ነው። አራተኛው አደገኛ በሽታ ጭንቀት ነው። ጭንቀት ጤናን ያበላሻል፣ ፊትን ያጠወልጋል፣ ቤተሰብን ይረብሻል፣ ግን አንድም ችግር አይፈታም። ጭንቀት እንደሚንቀሳቀስ ወንበር ነው። እንድትንቀሳቀሱ ያደርጋቸዋል እንጂ የትም አያደርሳችሁ። ብዙ ሰዎች ስለ ነገ በመጨነቅ ዛሬያቸውን ያበላሻሉ።
እኔ ለረጅም ጊዜ ጭንቀት ነበረብኝ፣ ግን ምን አተረፍኩ? የባሰ ድህነትና ህመም ብቻ ነው ያተረፍኩት። ጭንቀትን እርግፍ አድርጋችሁ ተውት። ስለ ነገ መጨነቅ ሳይሆን ለነገ መዘጋጀት ነው የሚያስፈልገው። ስጋትን አቁማችሁ ስራን ጀምሩ። የጭንቀት መድኃኒቱ ተግባር ብቻ ነው። ስትሰሩ ጭንቀቱ ይጠፋል። አምስተኛው በሽታ ከመጠን ያለፈ ጥንቃቄ ነው። አንዳንድ ሰዎች ስህተት እንዳይፈጠርባቸው ከመጠን በላይ ይጠነቀቃሉ። ይህ ቢፈጠር ምን ይውጠኛል? ብከስርስ? ሰዎች ምን ይሉኛል እያሉ ይፈራሉ። ወዳጆቼ ህይወት በራሱ አደገኛ ነው። መወለድ አደጋለሁ፣ ማግባት አደጋለሁ፣ ልጅ መውለድ አደጋለሁ፣ ቢዝነስ መጀመር አደጋለሁ። ማንም ከህይወት መውጣት አይችልም። ስለዚህ ምን ትፈራላችሁ? ድህነትን ከመፈለግ ይልቅ ስኬትን ምረጡ። የውድቀትን ዋጋ አትፍሩ። አለመሞከርን የሚያመጣውን የጸጸት ዋጋ ፍሩ። ስድስተኛው በሽታ አፍራሽነት ነው። አፍራሽ ሰው ሁል ጊዜ ነገሮችን በጨለማ መነጽር ያያል። በመስኮት በኩል ሲመለከት ውቡን ፀሐይና አበባ ማየት ሲገባው በመስታወቱ ላይ ያለውን ቆሻሻ ብቻ ያያል። ችግር ፈላጊያችሁ አፍራሽነት ዓይንን ይጋርዳል፣ እድልን ይዘጋል። አሸናፊዎች ግን በችግር ውስጥ እድልን ያያሉ። ብሩህ አመለካከት ይኑራችሁ። አመለካከታችሁ ህይወታችሁን ይወስናል። የምታስቡት ነገር የምትሆኑትን ይወስናል። የመጨረሻውና ሰባተኛው ገዳይ በሽታ ማማረር ነው። ማማረር፣ ማለቃቀስ፣ በሁኔታዎች ማዘን፣ ሰውን መውቀስ የሰነፎች መሳሪያ ነው። ለ5 ደቂቃ ካመረራችሁ ለ5 ደቂቃ ከህይወታችሁ ላይ አባክናችኋል። ማማረር ልክ እንደ አጥንት ካንሰር ነው፣ ይገድላችኋል። አጉረምራሚ ሰውን ማንም አይወደውም፣ እድልም ትሸሸዋለች። ኢኮኖሚውን አትውቀሱ፣ ቀጣሪዎቻችሁን አትውቀሱ። በምሬት የምታጠፉትን ጊዜ ለራሳችሁ ማሻሻያ አውሉት። ማማረርን ትተን መፍትሄን ወደ መፈለግ እንሸጋገር። ታዲያ መፍትሄው ምንድነው? እንዴት ህይወታችንን እንቀይር ካላችሁ መልሱ ቀላል ነው፣ ግን በጣም ጥብቅ የሆነ ዲሲፕሊን ይጠይቃል። ጂም ሮን እንደተናገረው አእምሮአችን እንደ ፋብሪካ ነው። በዚህ ፋብሪካ ውስጥ ጥሬ ዕቃ ታስገባላችሁ፣ ምርት ታወጣላችሁ። ጥሬ ዕቃው ሐሳብ ነው። በየቀኑ የምታስቡት፣ የምታዩት፣ የምታዳምጡት ነገር የህይወታችሁን ጥራት ይወስነዋል። ቡናችሁ ስኳር ብትጨምሩ ጣፋጭ ይሆናል። ነገር ግን ማንም ሰው መጥቶ ጠላትም ሆነ የምትወዱት ጓደኛችሁ በስህተት እንኳን መርዝ ቢጨምርበት ውጤቱ ሞትና ሞት ብቻ ነው። አያችሁ፣ ተፈጥሮ ማን እንደሰጣችሁ አታዩም፣ ምን እንደተሰጣችሁ ብቻ ነው የምታዩ። መጥፎ መረጃ፣ አሉታዊ ወሬ፣ ተስፋ አስቆራጭ ዜና ወደ አእምሯችሁ ስታስገቡ ህይወታችሁን እየመረዛችሁት ነው። ስለዚህ የአእምሯችሁን በር ጠብቁ። ማንም ሰው የፈለገውን ቆሻሻ ወደ አእምሯችሁ እንዲደፋ አትፍቀዱ። የምትበሉት ምግብ ላይ ጥንቃቄ ታደርጋላችሁ። ለምን ታዲያ የምታስቡት ሐሳብ ላይ አትጠነቀቁም? አንብቡ፣ ተማሩ፣ ከጠንካራ ሰዎች ጋር ዋሉ፣ መልካም ነገሮችን አስቡ። አእምሯችሁ ሲቀየር ህይወታችሁ ይቀየራል። አሁን ምርጫው እናንተ ነው። ጠላቶቻችሁ ውጭ ያሉት ሰዎች አይደሉም። ጠላቶቻችሁ ውስጣችሁ ላይ ያሉት እነዛ የአመለካከት በሽታዎች ናቸው። ዛሬ ወስኑ። በፍርሃት በጥርጣሬና በምኞት ተሸንፋችሁ እንደ ተራ ሰው ልትኖሩ ነው ወይንስ ደግሞ አእምሯችሁን አጽድታችሁ አመለካከታችሁን ቀይራችሁ ታላቅ ታሪክ ልትሰሩ ነው? ጊዜ የላችሁ፣ እድሜያችሁ እየሮጠ ነው። አሁን ያላችሁበት ድህነት ወይንም ችግር የመጨረሻችሁ አይደለም። ተነሱ፣ ግዴለሽነትን አሽቀንጥራችሁ ጣሉ። ጥርጣሬን ረግጣችሁ ለፉ። ስራችሁን በፍቅርና በሙሉ ኃይል ስሩ። የማትወዱትን ህይወት ከመኖር የምትወዱትን ህይወት ለመፍጠር ዋጋ ክፈሉ። የሰው ልጅ ክቡርና ኃያል ፍጡር ነው። ኃይላችሁን ሙሉ ለሙሉ አውጥታችሁ ተጠቀሙ። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ ባይ